ብሩኬ ለምን የምትሆነው እንቀበል። ለምን ትነካታለሽ ታዲያ? ልመታኝ ነበር እኮ ሁለተኛ። አንተ ለሷ ነው እንደምቆመው እኮ ረፊ እንድትነካት አልፈልግም። ጤነኛ ጨረቃዎችን በተመለከተ እንግዲህ ሀብትሽና ናኒ ቪዲዮ ለቀዋል ማለት ነው። ናኒ የሆነ ጥያቄ አቅርባ ነበር ስለ ብሩክና ስለ ሀይሚ ማለት ነው። እንግዲህ ሀብትሽ የሰጠውን መልስ አይታችሁታል። በዚህ ጉዳይም ሀሳብ መስጠት ፈልጌ ነው የመጣሁት ማለት ነው። መቼም ቢሆን ሀይሚና ብሩክ አይለያዩም። እውነት ለመናገር ግን በመሀል የሚገቡት ሰዎች ግን በጣም ሀይሚና ብሩክን አያውቋቸውም። በተለይ አሁን አብሳላት የምትባለው ስለ ሀይሚና ስለ ብሩክ በደንብ የተረዳች አይመስለኝም እና ፍቅራቸውን ገደል ለመክተት እጅግ በጣም አደገኛ ሰው ናት። በጣም ከሚባለው በላይ ማለት ነው። በዚህ ልክ እኔ አልጠበቅኳትም። የሰው ልጅ ይቀናል፣ ክፉ ይባላል፣ ግን እንደሱ አላየውም እውነት ለመናገር ምክንያቱም ሀይሚን ለማስጠላትና ሀይሚን ከብሩክ ፊት እንዴት ነው የምትላት ማለት ነው። እንዴ ምን እንዲላት ፈልጋ ነው? ክፋቷን እንዲወጣ አትፈልግም እንዴ? የእሷ ተንኮል እንዲወጣ አትፈልግም እንዴ ትላለች። ብሩክ ዝም በይ ካፈሽ ምንም ነገር እንዲወጣ አልፈልግም ሲላት የእሷ ክፋት እንዲታይ አትፈልግም እንዴ አንተ? ወይስ እነዚህ ጋር ብለቀው የሚወዷት ኦዲየንስ ይጠሏታል እያለች ነው። ሀይሚን መቼም አንጠላትም መቼም። እና ሀብትሽ እንግዲህ ብሩክ ጥፋተኛ ነው ብላናኒ ለምንድን ነው ብሩክ እንዴት ነው ለምን አያስተካክልም ነገሮችን? ለምንድን ነው የሆነ በቃ አይደለ ለሴቶች የሆነ ነገር ቢያሳያቸው ነው በዚህ ልክ እንደዚህ መጥተው ለምንድን ነው የሚበጠብጡ ህይወታቸውን? ስለዚህ ብሩክ ጥፋተኛ ነው። ለሴቶች ልክ ማስገባት አለበት። አጠገቤ እንዳደርሽ ብሎ ማባረር አለበት። ብሩክ ጥፋተኛ ነው ብላ ለሀብትሽ አቅርባ ነበር። ሀብትሽ ደግሞ ብሩክ እንዴት ነው ጥፋተኛ ልት የምትችይው ምን አጠፋ ብሏል ማለት ነው። እና እንግዲህ የተሰጠውንም ኮመንት አይታችኋል ሁላችሁም ማለት ነው። ናኒ እውነት ነው የተናገረችው ማለት ምንም እንኳን በሚሰሩት ነገር ብሩክ እኔ የለሁበትም፣ አላደረኩም፣ ከማንም አልደረስኩም፣ ከየሩስ ጋር ምንም የለኝ፣ ከዚችም ጋር ምንም የለኝ ቢልም እንኳን በሱ ምክንያት ነው አይደል ሴቶች የሚመጡ። ስለዚህ በሱ ምክንያት ለሆነ ነገር የሚያመጣቸው ሴቶች ደግሞ ተንኮል ሳይሰሩ አይሄዱም፣ ሀይሚን የሆነ ነገር ሳይሉ አይሄዱም። እና ይሄ ደግሞ ራሱም ጥፋተኛ ነኝ ብሎ አምኗል። እንግዲህ ሀብትሽ ደግሞ ብሩክ ጥፋት የለበትም የቱ ጋ ነው ጥፋቱ ብሏል ማለት ነው። እና እንግዲህ ናኒ ይዘው የመጣችውን ሀሳብ አልተቀበለም፣ ሀሳቧ ከሽፏል ማለት ነው። እሷም እንግዲህ ጣም ዘዝ ብላ በሌላ ሀሳብ እመጣለሁ፣ የዛሬው ሀሳብ እንኳን የኔ ሀሳብ ልክ አይደለም መሰል፣ እስኪ በውስጥ ችግሩን ለመፍታት እንሞክራለን ብላለች። ምክንያቱም እሷ የተናገረችው ሀቅ ነው። ምክንያቱም ሀይሚንም ማስከበር ያለበት ራሱንም ማስከበር ያለበት ብሩክና ብሩክ ስለሆነ ማለት ነው። ሀይሚ ራሷን ማስከበር ያለባትም ራሷ ነው። ግን ደግሞ በሌላ አንግል የሚመጣውን በብሩክ ምክንያት አድርገው የሚመጡትን ሰዎች መመለስ ያለበት ብሩክ ነው ብዬ አስባለሁ፣ እንደ ሀቁ ማለት ነው። ያም ሆነ ይህ ግን በጣም የሚገርመው ነገር ማለት ነው እኔ የምሬን በተለይ ዛሬ አብሳላት የተናገረችው ስለ ሀይሚ በጣም ነው ያናደደኝ። በጣም ከብሩክ ፊት እንዴት እንደምትል አታቃትም አንተ በቃ ለካሜራ ነው መሰል የምትወድህ ምናምን የሆነ ክፉ ነገር እንድትናገር በጣም ነው እየገፋፋቻት ያለችው ከሚባለው በላይ ማለት ነው። ሀይሚ ክፉ እንድትናገር በቃ ጥግ ድረስ እየገፋፋቻት ነበር። እና ብሩክ ግን ዝም በይ ሲላት ሀይሚ ዝም ነው ያለች። ግን ደግሞ መታታለች፣ ዛሬ በጥፊ መታታለች ሀይሚን። ሀይሚ ደግሞ እንግዲህ ራሷን ስታ ወድቃለች ማለት ነው። እና እንዲሁ ሁሉ ነገር ለምንድን ነው? ሀይሚና ብሩክ ምን አለ በፍቅር ብትሰሩ? የእናንተ ቪዲዮ እኮ ብዙ ሰው ነው የሚላችሁ እውነት ለመናገር ማለት ነው። በዚህ ጾም ሰዓት እንደዚህ መሆኑ ከባድ ነው። ግን ደግሞ እኔ የመሬን ስነግራችሁ ቤተሰብ የጨረቃ ፋሚሊ ማለት ነው ሀይሚም ሆናችሁ ብሩክም ሆንክ ማለት ነው ኢቭን እንኳን ለፕራንክ ብለህ የምታመጣቸው ሰዎች እንዴት ነው ፍቅራችሁን እየተፈታተኑት ያለ? አሁን ይችልሽ ማለት ነው አሁን ይችልሽ አብሳላት የምትባለው ሀይሚን ለማናደድ ሀይሚ ክፉ ነገር ተናግራ የሆነ ነገር ብላ ብሩክ እንዲጠላት ወይም ብሩክ በቃ አለ አይደለ ከብሩክ ፊት የሆነ ነገር እንድትል ሀይሚን ለማስጠላት ያረገችው ትግል የዛሬው ማለት ነው። በቃ አንድየውን ቀይ መስመሯን ያለፈች።
ስለዚህ ይሄ ደግሞ መሆን የለበትም። ብሩክ አስፋት ልኮ ማስወጣት። ስለዚህ ጨረቃዎች ሀይሚና ብሩክ ማለት ነው እና ለፍቅራችሁ ጥንቃቄ አድርጉ። አሁን በዚህ ልክ አብሳላት የምትቀጥል ከሆነ ሀይሚና ብሩክ ለመለየት ጫፍ ላይ ደርሰዋል። እንዴት ነው የሚያደርጋት? ባክሽ ስለ ሀይሚ ማንነት ለብሩክ ለማስረዳት እየሞከረች ነበርና እኔ በጣም ነው የገረመችኝ አብሳላት ማለት ነው። እና ብሩክ ለምንድን ነው በቃ አጠገቢ አትድረሽ ብለህ የማታባረራት ማለት ነው? አንድ ሴት አጠገቢ እንዳይደርስ ከሀይሚ ውጭ ብለህ ለምን ቆርጥ አድርገህ አትነግራቸውም? ለሴቶቹ ማለት ነው።